በኢየሱስ መዳን አልፈልግም። አገልጋይ ዮናታን አክሊሉ እምብርት የምታሳዩ ሴቶች በቅርብ ይለይላችኋል ብሏቸዋል። እምብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለጢ እብድብድ የሚያጫውትሽ ከሆነ አትጠራጠሪ፣ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። በተመሳሳይም ሁኔታ ይህ አገልጋይና ትዝታው ሳሙኤል ልጅ የሆነ ጸብ እንዳላቸውም ተናግሯል። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴን። በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። ታቦቴ የሚሉ ሰዎች አሉ። በትላንትናው ዕለት በማርሲል ቴሌቪዥን ላይ የተለቀቀው የሁለቱ ፖድካስት የብዙዎች መነጋገሪያ ሆኗል። በፖድካስቱ ውስጥም የብዙዎችን ልብ የነካ የትዝታው ሳሙኤል ንግግር፣ እኔ እየተሰደብኩ ሰው እያዳንኩ፣ እኔ እየተነቀፍኩኝ ሰዎች ወንጌልን ሰምተው ወደ ጌታ እንዲመጡ እያደረኩ፣ ኢየሱስ ክርስቶስን ከምቀበል እብድ ብሆን እመርጣለሁ የሚለው ሙስሊም ወንድማችን የሚመጣል ኢየሱስ ያድናል፣ ይታደጋል። እኔ መዳን አልፈልግም። በቃ በኢየሱስ መዳን አልፈልግም። ምን አይነት ገራሚ ወጣት ነው! በጌታ ወግላጣው ቤት ሰው የልቡን ፈቃድ እያደረገ ላበለሻሸው ቤት በክፍተት መሃል የሚቆም ክብርህን የሚያስነሳ የትውልድን ልብ ወደ ፈቃድህ የሚመልስ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ነው ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ20,000 ቻሌንጃችንን ያው ከምጨቀጨቃችሁ ብዬ ነው የተውኩትኝ። ሰብስክራይብ እያደረጋችሁ 20,000 አስገቡኝ። በሚገርም ፍጥነት የዩቲዩብ ቻናላችንም እያደገ ነው። ብዙዎች ጋም ተደራሽነታችን እያስፋፋን እንገኛለን። በተለያዩ ፕሮግራሞችም ደግሞ በቅርብ ጊዜ ከችልላችኋለሁ። እንድትጸልዩልኝና በአቅማችሁ ሁሉ እንድታበረታቱኝ ስል በጌታ ፍቅር ጠይቃችኋለሁ። በዛሬው በጥያቄ ቻሌንጃችን ብዙዎችን ያስተምራል ብዬ የማስበውን ጥያቄ ነው የምጠይቃችሁ። በህይወታችሁ ውጣ ውረድ ውስጥ እጅግ በጣም ከባድ ሁኔታ ውስጥ ገብታችሁ እግዚአብሔር ያስመለጣችሁ ሁኔታ ምንድነው? እስቲ ሁላችሁም ኮሜንት ላይ ጻፉልኝ። ብዙዎች ይማሩበታል እንዲሁም ደግሞ ይጽናኑበታል ብዬ ተስፋ አደርጋለሁ። ይህ የዩቲዩብ ቻናል ብዙዎች ጋር እየደረሰ እንደሆነ ታውቃላችሁ። ስለዚህ ኮሜንት ላይ ይህን በመጻፍ እንድትተባበሩኝ ስል በጌታ ፍቅር ጠይቃችኋለሁ። ወደ ቪዲዮአችን። ትዝታው ሳሙኤል እና ዮናታን አክሊሉ ምን እያሉ ነው? አሁን እዚህ ወንጌላውያን ጋር ሆነው በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ። በነገራችን ቢዝነሱን አልተውቱም እንዴ! እዛ ያሉ በታቦት ይሰሩ የነበረውን ቢዝነስ ወደዚህ ቀይረውታል። ታቦቴ የሚሉ ሰዎች አሉ እና እንዴ እኔ እኮ ጥለው የወጡ ነው የሚመስለኝ እንጂ እስካሁን ድረስ ታቦቴ ብሎ የሚጠራኝ አጋጥሞኝ ያውቅ። በጣም ነው የተደነቁትና ለታቦት ክርክር የሚቆሙ ሰዎች አንደኛ አላዩትም። ሩቅም ሆነው ቅርብ መዛም ኦርቶዶክስን በነበሩ ጊዜ አሁን አንተ እንዳልከው በቃ በውጪ ሆነው ጥምቀት ሲሆን አጅቦ በመውጣት ምናምን እንጂ እንደኔ ገልጠው አላዩትም። በዚህ ቪዲዮ ላይ እንግዲህ ብዙዎች ቅሬታቸውን እየተናገሩ እንደሆነ ስላየውና አንዳንድ ሐሳቦችን መናገር ስለፈለኩኝ ነው ይህንን ቪዲዮ ይዤላችሁ የመጣሁትኝ። እኔ ኦን ፐርፐዝ ሪሌትድ ላደርገው ወይም ደግሞ ነገሮችን ለማገናኘት ሳይሆን በመጀመሪያ በመሰረቱ በወንጌላውያን አማኞች ውስጥ በታቦት የሚነግዱ ወይም ደግሞ ታቦትን ስቲል የሚያወዳድሱና የኔ ታቦትዬ ምናምን የሚሉ አሉ ብዬ ለማለት ይቸገራለሁኝ። ስላላየውም ነው። ግን ደግሞ በዚህ ጉዳይ ላይ ራሱ አገልጋይ ትዝታው ሳሙኤል አንድ የተናገረው ንግግር ነበርና በማን ዙሪያ? በነቢይ ዘኔ ዙሪያ። ነቢይ ዘኔ ደግሞ ምን ብሎ ተናግሯል? ከቪዲዮ ላይ ላሰማችሁ። ወደኔ ሲመጣ መች ነካብኝ ታቦቴን፣ መች ነካብኝ እኔ ራሴን የሰጠሁለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱ ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡኝ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። ትዝታው ሳሙኤል ጋራ
ትልቁ ኮንፍሊክት የተፈጠረው እዚህ ጋር ነው። በሚዲያ እየወጣችሁ አትለፋለፉ። በዚህ ነገር ላይ በነገራችን ላይ ሁላችንም የምንናገረው ነው። ሁሉም ወንጌላዊ አማኝ ይሄ ነገር ትክክል እንዳልሆነ የምንናገረው ነገር ነው። ታቦት ትክክል እንዳልሆነ፣ በኦርቶዶክስ ውስጥ ያለው ለታቦት የሚሰጠው ቦታ ትክክል እንዳልሆነ በነገራችን ላይ ሁላችንም ወንጌላዊያን አማኞች በቦልድነስ ወተን የምንናገረው ነገር ነው። ነቢይ ዘኔ እዚህ ጋራ የተናገረው ነገር በነገራችን ላይ በጣም ትልቅ ስህተት ነው። በሚዲያ ወጣችሁ አትለፋለፉ። በነገራችን ላይ በጣም ብዙ ሰዎች ካሉበት ድቅድቅ ጨለማ እንዲወጡ ያደረጋቸው ነገር ምንድነው? ያንን ጣዖታቸው በመፍረሱ ነው። ያ ብዙ ዓመታት ለረጅም ዘመናት ላያቸው ላይ የነገሰው ጣዖት ስለፈረሰ ነው። በሱ ነገር እስማማለሁ። አፍተሮል ከኔ በላይ ትዝታው ሳሙኤል ነገሩን ስላብራራው በደንብ ስሙት። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይሄን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነኮት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴን? የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ ሶ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት ነው። ሶ የኦርቶዶክስን ታቦት ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስና በእግዚአብሔር ቃል ስፈትሸው ጤና የጎደለው ንግግር ነው። ስም መጥራት ነው እንጂ ያቃተው በቃ በግልጽ ነው። በግልጽ ጳውሎስ ያገለገለው በዚህ መንገድ አይደለም። ጳውሎስ መንደርደሪያ አደረገው። ይሄ በሐዋርያት ሥራ ምዕራፍ 17 ላይ ያለውን ሐሳብ ይዞ ለማይታወቅ አምላክ የሚለውን ተንተርሶ አሁን ዛሬ ምነግራችሁ ግን ሁሉን የፈጠረ አምላክ አለ ብሎ የተናገረበትን መንገድ እንደ ትክክለኛና ብቸኛ የወንጌል አገልግሎት መስመር አድርጎ ነው የቆጠረው። ይህ አንዱ ሜተድ ሊሆን ይችላል። ነገር ግን ኦርቶዶክስ ታቦት የምትለውን ዘኔ ካልተስማማና ታቦት ነው ብሎ ካላሰበ በስተቀር እስካሁን ድረስ መድረክ ላይ ቆሞ ታቦቴ እያለ ሊጠራ አይችልም። ታቦቴ ይቅርታ አድርጉልኝ እኔ እየሳኩ ስለምናገር ዘበነን ሲሸኘው ዘነበ ይምጣብኝ። የፖድካስቱ ሐሳብ ያልገባችሁና ማንን ለመናገር እንደፈለጉ ያልገባችሁ ሰዎች በግልጽ ይሄ ነው እንግዲህ አቀሳሰርክ ምናምን ትሉኛላችሁ። እኔ ሪያሊቲ ነው ማወራው፣ ጎሲፕ አይደለም። ይሄ ጉዳይ የሐሜት ጉዳይም አይደለም። ችግር ካለ መነጋገር የሚችሉ ግለሰቦች እንዲህ ሚዲያ ላይ ወጥቶ ሲለፋደዱ ደስ ስለማይለኝ ነው። ቱ ቢ ኦነስት በጣም ስለሚቀፍና በጣም ስለሚያስጠላ ሶስቱንም እንወዳቸዋለን። ዮናታን አክሊሉንም ነቢይ ዘኔንም ፓስተር ትዝታው ሳሙኤልንም ምናከብራቸውና እጅግ በጣም የምንወዳቸው ግለሰቦች ናቸው። ግን ደግሞ በዚህ መልኩ ሲተራረቡና በዚህ መልኩ ሲነካኩ ማየት በጣም ነው የሚያስጠላው። በጣም ይቀፋል። ቱ ቢ ኦነስት በጣም ነው የሚያስጠላው። ብትችሉ ተነጋገሩና ጉዳዩን ለመፍታት ሞክሩ። አንለስ አዘርዋይስ ግን እንዲህ ሚዲያ ላይ ባገኛችሁት አጋጣሚ በሙሉ ሾርን ለመነጋገርና ሰጣ ገባ ውስጥ ለመግባት እንዲሁም ደግሞ ለጠላት እድል ባትከፍቱ ደስ ይለኛል። እኔ ትዝታው ሳሙኤል ለምን እንዲህ ዳይሬክትሊ ስሜን እየጠራ አይናገርም? ታዲያ ትክክል አይደለም ስህተት ነው ብሎ ማለቱን አልደግፍም ማለት አይደለም። ዘኔም ደግሞ በመድረክ ላይ ቆሞ እንደዚህ አይነት ቃላቶችን ተጠቅሞ አታክ ማድረጉም ትክክል ነው ማለት አይደለም። እኔ እንደውም ምንድነው ኤክስፔክት ያደረኩት ዮናታን አክሊሉ አብሮት ይስቃል ብዬ ሳይሆን ኤክስፔክት ያደረኩት መሃል ገብቶ ያስታርቃል ብዬ ነበር ያሰብኩት። ነገር ግን ከዚህ በፊት የተፈጠሩትንና በአንዳንድ ቲክታክ ላይ ፍራንክ በሚለቃቅሙ ልጆች የተቀሳሰሩ ጉዳዮችን ስለማውቃ የተወራውን ነገር አሰብኩኝና ነገሩ ጤናማነት ትንሽ እንደጎደለው ተሰምቶኛል። ዮናታን አክሊሉ መሃልና ነቢይ ዘኔ መሃል
ትክክል ያልሆነና ብለር የሆነ ጸብ እንዳለ ለማሳየት ተሞክሮ ነበር። እዚህ ፖድካስት ላይ የተረዳሁት እውነትም ትክክለኛና ጤናማ ነገር በነቢይ ዘኔና በዮናታን አክሊሉ መሃል እንደሌለን የተረዳሁት። ፓስተር ትዝታው ሳሙኤል እየተናገረ ያለው እዛ ጋራ ይህንን መልእክቱን ማንን አድረስ ሊያደርግ እንደፈለገ ከዚህ ቀደም የተናገረውና ነቢይ ዘኔ ጋራ ሪሌትድ የሆነ ጉዳይ ስለሆነ ምንም የምንዋሸው ነገር አይደለም፣ ወይም ደግሞ ሌላ ፕሩቭ የምንፈልግበት ጉዳይ አይደለም። ዮናታን አክሊሉና በነቢይ ዘኔ መሃል ችግር እንዳለ ደግሞ የምታውቁት ዮናታን አክሊሉ ይሄን ነገር ሲናገር ጉዳዩ ቢገባው ነው የሳቀው። በቃ አለቀ። ስለዚህ እንደ አንድ ክርስቲያን እንደ ታናሽ ወንድማችሁ ከናንተ ብዙ እንደተማረ ከናንተ ብዙ እንደተጠቀመ ከናንተ ብዙ እንደተረዳው ታናሽ ወንድማችሁ አድርጋችሁ ግን ከሰማችሁ መሃላችሁ ሽማግሌ ያስቀምጡ፣ መንፈስ ቅዱስን መሃላችሁ አስገቡ፣ ተነጋገሩ፣ ተስማሙ። በጣም ብዙ ትውልድ ነው እግዚአብሔር የሰጣችሁ። አንድ ላይ ብትሆኑ ህብረት ቢኖራችሁ ፌሎሺፕ ብታደርጉ በጣም ብዙ ትውልድ ደግሞ ገና ከጨለማ ከብዙ ሱስ አገሩን እየበከለ ካለው ብዙ መርዛማ ነገር ታስመልጣላችሁ ብለን ነው የምናስበው። እንደዚህ የሆነ የክርስትና ፖለቲክስ ውስጥ ገብታችሁ ህዝቡን አታወጫብሩ፣ ህዝቡን አታወዛግቡ ባካችሁ። አፍተር ኦል ግን ሌላ የምትሰሩትን ስራ በጣም ደስተኞች ነን። በእናንተ ተባርከናል። እግዚአብሔር ከዚህ በላይ በጀኔሬሽን እንዲባርካችሁ ደግሞ እንጸልይላችኋለን። ድምፁ ግን ምንም አልተቀየረም። አይገርም? ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ። ትርጉሙ አልገባኝም፣ ትርጉሙን አላውቀውም። ግን እንዲህ ይቻላል እንዴ? እንደዚህ ይቻላል? ምንም ድምፁ አልተቀየረም። ስቲል በጣም የሚያምር ቶን ያለው፣ በጣም ደስ የሚል ቶን ያለው። እንኳን እግዚአብሔር ረዳ። ታውቃለህ፣ ያው እንደምወደው ያውቃል፣ ነግሬዋለሁ። በአካልም በጣም እንደምወደው እንደማከብረው፣ ወደዚህ ሚዲያ በርትቼ ነገሮችን ኤክስፖዝ ማድረግ ላይ እንድጠነክር ካደረጉኝ ሰዎች መሀል አንዱ ትዝታው ሳሙኤል ነው። በጣም ድፍረትን ከተማርኩባቸው ባገኘኋት ጠባብ ደቂቃ መንገድ ላይ ቦሌ አካባቢ አግኝቼው ነግሬዋለሁ። እግዚአብሔር ይመስገንና በጣም ጥሩ ሰው እንደሆነ፣ በጣም ትሁት፣ በጣም ራሱን የማያካብድ ሰው እንደሆነ አይቻለሁና እንኳን እግዚአብሔር አስመለጠ ወንድማችን። የሚገርማችሁ ነገር በዚህ ወንድማችን ውስጥ ያገኘነውን ፍሬ ከአንደበቱ እንስማ እስቲ። እኔ እየተሰደብኩ ሰው እያዳንኩ ነው። እኔ እየተነቀፍኩኝ ሰዎች ወንጌልን ሰምተው ወደ ጌታ እንዲመጡ እያደረግኩ ነው። ስለዚህ ለገባኝ እውነትና ለተጠራው ጥሪ ምላሽ ሰጥቼ እየሰራው ነው እንጂ ያለሁት እያጠፋው አይደለም። ስለዚህ የሚሰማው ሰው የሚሰማበት ዳይሬክሽንና አቅጣጫ ነገሩን ይለየዋል ብዬ አስባለሁ። አንተ ስትሰማኝ በትክክል ትሰማኛለህ። ለምን? ስትሰማኝ በእግዚአብሔር መንግስት ህሊና ስለምትሰማኝ ነው። ይሄ በትክክል ባልሆነ መንገድ የሚረዳኝ ደግሞ መንፈሱና መስሚያው ቻናሉ ተቀይሯል። ገና ወደ ጌታ አልመጣም ማለት ነውና ኤፍኤም ላይ ስናደርገው ቻናሉ በደንብ የሚሰራው እዛው እንትኗ ላይ መስመሯ ላይ ስናመጣት እና ከእግዚአብሔር የሆነ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። እየሰማኝ ያለው ህዝብ የተለወጠ ነው። ለምን? ጥሪው ከሰማይ ስለሆነ። እግዚአብሔር ይመስገን። ለዚህ ነው የምላችሁ እየተሰደቡ በጣም ብዙ ዋጋ እየከፈሉ ለብዙዎች ወንጌልን እያደረሱ ብዙዎች ደግሞ ያሉበት ቦታ ጨለማ እንደሆነ ገብቷቸው ወደ ወንጌል ወደ እውነተኛው መንገድ እየመጡ እንደሆነ እኛ ምስክር ነን። እኛ ምስክር ነኝ፣ እኔ ምስክር ነኝ። እና እግዚአብሔር ዘመናችሁን ይባርክ። ሁለታችሁንም እንወዳችኋለን። ግን የነቢይ ዘኔን ጉዳይ ብታስቡበት። በቃ ወንድም ነው፣ ይሳሳታል። የንግግር ግድፈት ደግሞ በሱ ብቻ አይደለም፣ በእያንዳንዳችን ሶሻል ሚዲያ ላይ ቢፈለግ ልንፈለፍለው እንችላለን። በጣም ብዙ ነገር ልንፈለፍል እንችላለን እና እቺ ነገር አስቡበት። አሁንም ቢሆን እኔ ነገር የማጋጋል አይደለም። ዳይሬክትሊ የተናገራችሁት ፖይንት ባይ ፖይንት ዘኔን ነው። በዘኔ ላይ ነው የሳቃችሁት። እኔ ዘኔ በጣም ስለምወደው ቸርቹ ሄጄ ምናምን ስለማቅ አይደለም። ሚዲያ ላይ ነው ሁላችሁንም የማቃችሁ። እኔ ሚዲያ ላይ ነው ሁላችሁን የማውቃችሁ። ስለዚህ እርቅ ፍጠሩ፣ ተነጋገሩ፣ አውሩ። ዘኔ እናንተን ሊፈልጎ ከሆነ ይቅርታ ይጠይቅ። ትልቅ ጥፋት ነው። እኔና ፋሚሊዎቼ ልነግራችሁ እንወዳለን።
ሰብስክራይብ ማድረጋችሁ እንዳትረሱ። እንብርትሽን እንድታሳይ የሚገፋፋሽ ከሆነ ሱሪሽን እንድትለቲ እብድብድ የሚያጫውትሽ ከሆነ አቤት አትጠራጠሪ፣ የሆነ መፍዙዝ እየተከተለሽ ቅርብ ጊዜ ይለይልሻል። መጽሐፍ ሲናገር በሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ በጌርጌሴኖን የነበረው ሰው በአጋንንት እስራት ውስጥ ነበራልና ልብሱን አወለቀ ነው የሚለው። ራቁትነት የአጋንንት ጥቃት ምልክት ነው። አይታችሁ ከሆነ በቃ ዝም ብሎ ይሄ 40 ቦታ የሚያስበሳችሁ በሁሉም ቦታ በቃ 30 40 60 80 ቦታ ታቶ እንድታረጉ የሚያረጋችሁ በቃ የስዕል ደብተር ጅንጉርጉር የሚያረጋችሁ የነብር መንፈስ በጌርጌሴኖን በመንፈሳዊ ጥቃት ውስጥ የነበረው ሰው መጽሐፍ ሲናገር እንደዚህ ይላል፣ በመንፈሱ ወደ ምድረ በዳ ይነዳ ነበር። በቃ መነዳት ዝም ብለህ ከቤት ወጥተህ የምትነዳ ከሆነ ዝም ብለህ አድራሻ የሌለው ወዴት እንደምትሄድ አታውቅም። ዝም ብለህ የምትሄድ ከሆነ የመንፈሳዊ ጥቃት ምልክት ነው። በቃ አንደር ስፒሪቹዋል አታክ ነው ያለው። በጣም ብዙ ልጆች እግር የሚያልቅ ቢሆን ኖሮ እግራችሁ ያልቅ ነበር ከመሄድ ብዛት የተነሳ። እንዲሁ ከቤት ወጥቶ የሚሄድ ወንድም የላችሁ? እንዲሁ ከቤት ወጥቶ የሚሄድ ደግሞ እኮ ልክ ስራ እንዳለው ሰው ነው ጠዋት የሚሆን። ከዛ መጋኛ የመታው ውሻ ይመስል አረፋ ደፍቆ ሲዞር አድራሻ የሌለው ውሎ የምትሉ ሰዎች በጉብኝትም አሳባችሁ የቤተ ክርስቲያን አባላት እንጎብኝ ብላችሁ አቃቂ ቃሊቲ ኮልፌ ቀራኒዮ የምትሄዱ ካላችሁ ይሄ በመንፈሳዊ ጥቃት ውስጥ ለእህቶቻችን የቀረበው ምክር እባካችሁ ሴቶች፣ እባካችሁ ስፔሻሊ ክርስቲያኖች፣ በውጭ ሀገራትም የምትገኙ በሀገር ውስጥም የምትገኙ በጣም ደረታችሁን ለማሳየት የምትጋጋጡ የምትላላጡ እህቶች እባካችሁ በቃ ተው። በቃ የሚፈተን አዳም አለ። እናንተ ብቻ አይደላችሁም የአጋንንት ተጠቂ የምትሆኑት። በእናንተ ምክንያት የሚፈተን ወንድ የሚባል ፍጡር እንዳለ ልታስቡ ይገባል። ግድ ይላችኋል። ለወንድሞች ልታስቡ ይገባል። ኬር ልታደርጉ ይገባል። አይን ለማየት ተፈጥሯል። አይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም ብሎ እንደሚል ቃሉ አይን ያያል። አይን ካየ ደግሞ ልብ የመሳት ፕሮባቢሊቲው ሰፊ ነው። ወገንታት እባካችሁ በቃ አለባበሳችሁን፣ ነገሮቻችን ሁሉ አስተካክሉ። ወያላ ተበላ ዘንድሮ ኢየሱስ ያድናል ይታደጋል፣ ይሄም ይመጣል ኢየሱስ ያድናል ይታደጋል፣ ይሄም ይመጣል ኢየሱስ ያድናል ይታደጋል እንዳለ ኮሜንት ላይ መጣ። ጨርቄን ጥዬ ልበድላችሁ ወይ? ጨርቄን ጥዬ ልበድ እብድ ልበድ? እንደዛ ነው የምትፈልጉት? እንደዛ እኔ መዳን አልፈልግም። በቃ በኢየሱስ መዳን አልፈልግም። እኔ ከታመምኩ ሐኪም ቤት ሄዳለሁ። ይሄ መላጣ ሰውዬ ጋር መምጣት አልፈልግም። እኔ አልፈልግም፣ እሱ ጋር መሄድ አልፈልግም። አትምጡብኝ፣ አልመጣባችሁም። ከላስ አለቀ። ኮሜንት ላይ ገብታችሁ ያድናል አትበሉ፣ በቃ ይታደጋልም አትበሉ፣ አትጻፉ። ኮሜንት ላይ ስለ ኢየሱስ ማወራት እኔ አልፈልግም። አትቆጭ አለካችሁ፣ በሰላም አብረን እንኑር። አይ እምቢ ካላችሁ እኔ መወጋችኋለሁ፣ እናንተ ትወጉኛላችሁ። ከዛ በኋላ ታይዘን እናልቃታለን። እንዲህ የሚባል ነገር የለም ወንድሜ። በቃ ትድናለህ። አንተ ላይ ያየነው ነገር ቢኖር በቃ የመዳን ጭላንጭል ነው። ኢየሱስ ክርስቶስ እጅግ በጣም ነፍስ እየተጨነቀች ነው። በቃ ኢየሱስን በመፈለግ እኔ በሄድ አልፈልግም፣ አትንኩኝ ካልክ በቃ ኑብኝ ነው፣ ንገሩኝ ነው በደንብ እያለ ያለችው ነፍስ በደንብ ኢየሱስን ተጠምታለች። ስለዚህ ልንነግር ይገባል። እናልቃታለን ተያይዘን እንጂ እንነግራለን። እንደ እስልምና አስተምህሮ ከ124,000 በላይ ነቢያቶች እንዳሉ ይገመታል። ነቢያት ስለ መንገድ አስተምረዋል፣ ስለ ህይወት አስተምረዋል፣ ስለ እውነት አስተምረዋል። አንዳቸውን ግን እኔ መንገድ ነኝ፣ ህይወት ነኝ፣ እውነት ነኝ አላሉ። ቃለ ኢሳ አነ ጠሪቁ ወላ ሀያቱ ወላ ሐቂቃቱ። ኢየሱስም እንዲህ አለ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ አለ። አየ ነቢያት ስለ መንገድ ቢያስተምሩም እነርሱ ግን መንገድ አልነበሩም። ስለ ህይወት አስተምረዋል፣ ህይወት ግን አልነበሩም። ስለ እውነት አስተምረዋል፣ እውነት ግን አልነበሩም። ኢየሱስ የመንገድ አስተማሪ ብቻ አልነበረም፣ እኔ መንገድ ነኝ አለ። የህይወት አስተማሪ ብቻ አልነበረም፣ እኔ ህይወት ነኝ አለ። የእውነት አስተማሪ ብቻ አልነበረም፣ እኔ እውነት ነኝ አለ። የሀቢቢ ኢየሱስ እንዲህ አለ፣ እኔ የህይወት እንጀራ ነኝ፣ በእኔ የሚያምን የዘላለም ህይወት አለው። ኢየሱስ እንዲህ አለ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። እንግዲህ ያ ጀማዓ ምን ትጠብቃለህ? ቶሎ ፍጠን፣ አታመንታ። ጌታ ኢየሱስ ክርስቶስ ይወድሃል። ሃይማኖት ማዕከላዊ ሐሳቡ ኢየሱስ ክርስቶስ ካልሆነ በሃይማኖት በኩል ወደ ጀሃነም ነው የምትወርደው። ቶሎ በል፣ ጌታ ኢየሱስ ክርስቶስ ይወድሃል። ሹክረን የሀቢቢ ያ ጀማ እየሰማህ ነው እንግዲህ ይሄ ነው ያለው እውነት ሪያሊቲው በፍቅር ሲነገር። አቤት የኔ ጌታ፣ ወይኔ ጌታ ሲለውጥ እኮ በኢየሱስ እኔ በቃ በቅድሙ ልጅ ውስጥ የታየኝ ተስፋ ይሄ ነው። በቃ
በቅድሙ ልጅ ውስጥ ያየሁት የሆነ ጭላንጭል ይሄ ነው። በቃ ልክ እንደዚህ ሰው በኢየሱስ ክርስቶስ ስም ደግሞ ሰወዳት የዛሬ 5 ዓመት ምናምን ነው ማቃት አነ ጠሪቁ ወል ሐያት ወል ሐቂቀቱ ቢሏት መንገድም እውነትም ህይወትም እኔ ነኝ የምትለውን የእግዚአብሔርን ቃል በጣም በቃ እንዴት እንደምወድላቸው በአረብኛ ደግሞ ሲሉት ማለት ነው። በቃ እና ጌታ ይባርክ ወንድማችን፣ ሙስሊም እህት ወንድሞቻችን፣ ወገኖቻችን እንወዳችኋለን። የእውነት በጣም ነው የምንወዳችሁ፣ እንሳሳላችኋለን። ኑ ወደ ጌታ ስሙልኝማ። ይሄ ወጣት ብታስበኝ ባሪያን ብትመለከታይ ብታይ ምን ብትሰማይ ምን አረ የኔ መቆም ይችላል አለች። የኔ ለጊዜው ትቼዋለሁ። ለራስህ ጸጥ ላለው ቤትህ ወግ ላጣው ቤትህ ሰው የልቡን ፈቃድ እያደረገ ላበለሻሸው ቤትህ በክፍተት መሃል ሚቆም ክብርህን ሚያስነሳ የትውልድን ልብ ወደ ፈቃድህ የሚመልስ የኔ ቤት ብቻ አይደለም ሳቅ ያጣው፣ የኔ ቤት ብቻ አይደለም ሐዘን የበላበት፣ የኔ ቤት ብቻ አይደለም ጸጥ ያለው ድባቴ የሞላበት። ለካ አንተም ነህ። በኔ በኩል እለፍ ና ለራስህ በኔ ቤት በኩል። እግዚአብሔር በሐና መካንነት በኩል ለራሱ ወለደ። በኢየሱስ ክርስቶስ ስም እግዚአብሔር ለቤቱ የሚቀኑ ትውልዶች አድርጎ ይውለደን ሁላችንን በኢየሱስ ስም። እኛ እያለን በጌታ ቤት አይሸቀጥም። እኛ እያለን በጌታ ቤት ከኢየሱስ ውጪ ምንም አይደምቅም። ከኢየሱስ ውጪ ምንም አይሰበካትም። እንደኔ አይነቱ ትውልድ እያለ ጌታ በዚህ መንፈስ ይባርከን። አቤት በሱዬ ጌታ ይባርክ። የኔ አባት ተባረክ። ኢየሱስ በጎቼ ሲል እያደነቀ አይደለም፣ እንደው ንጥሩ እያደረገ አይደለም። ፍየሎቼ ቢልህ ኖሮ እያደነቀ። ፍየል አስተዋይ ነው፣ ጠቢብ ነው፣ ነቄ ነው፣ ራሱን ይጠብቃል። ልሰርቀው ካልክ ይጮሃል፣ ነው የሚለው። ቀላል አይደለም። በበጋ ይኖራል፣ ጣጣ የለበትም። በግ ማለት ፀሐይ ሲመታው የሚያለከልክ፣ በግ ማለት አንዳንዴ የገዛ ስቡ የሚገለው ነው። በግ ማለት ለሌብነት ለስርቆት በጣም ተጋላጭ። አይታል ሰው ፍየሉን ሁሉ ለቀው ሜዳ ሁሉ ሻይ ቤት ሁሉ ፍየል። ለምን? ሰዎቹ በፍየሎቻቸው ይተማመናሉ። እረኛ ያስፈልጋቸው። አንድ በግ ግን ብቻውን አይለቅም ሰው። ሕፃን ልጁን እንኳን አስይዞ ልጁ በጉን አልለቅም ሲል አብሮ ጠባቂ ይሄዳል። በግ ለመሰረቅ የተጋለጠ ነው። ሰርቀው ስትሄድ ወደ እንደሚታረድ በግ ምን ሆነ ነው? ዝም አለ ነው፣ አይጮህም። እራቸዋለሁ በጎቼ ሲል ኢየሱስ በደም ትርጉሙ እንዲገባህ መንገድ ላይ ወጣ አንዱን በግ በለው። ሰውዬው ይባርካል ኧረ ይባርከኝ። በግ ብትለው ምን ይልሃል ሰውዬው? ያሯሩጣል እኮ። ግን ለምንድን ነው የተመቻችሁ ታዲያ? ኢየሱስ በጎቼ ሲል እንዴት ተመቻችሁ? ቁጭ ብላችሁ አነቡ። በመንፈስ ቅዱስ በጎቼ ብሎ ሲነግር ልክን እየነገረ ወይኔ እውነትም በግ እኔማ ዋናው በግ ነው። በግ ማለት ጓደኛው ማያስጥለው። በግ ቢፈርዝ መዳን አይችልም። በግ ቢተነብይ ማምለጥ አይችልም። አንድ ኮት ያረገ በግ ሌሎችን በጎች ማስጣል አይችልም። በግ እኮ ነው። ዋው በግ ማለት ይሄ ማለት። ስለዚህ በግ ከሆነን እግዚአብሔር ለማን ይስጠን? ለምንደኛ እረኛ ወይስ መልካም እረኛ ነፍሱን ስለ በጎቹ? በኢየሱስ መልካም እረኛ። ኦ ማይ ጋድ ጌታ ኢየሱስ ለምንድን የሚጠብቀኝ ለምንድን ማያጠፋኝ ሲባል ለኔ ብቻ አይደለም፣ ለአብ ሲባል ምን አለ ኢየሱስ? ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ አባቴ ፈቃድ ይህ ነው። እስቲ አብ ደግ ነው በሉ። አብ ቸር ነው። ኢየሱስ ክርስቶስ አብ ደግ ነው። ፈጽሞ በዚህ መልኩ ተረድቼው አላውቅም በጭራሽ ማለት ነው። በግ ሲል በቃ ላይ ካለ አይደለ በጣም ታማኝ ናት ምናምን ብዬ በቃ በጣም ራሴን ያጽናናሁበትን መንገድ እያሰብኩ በጣም አልቻልኩም። ጌታ በኢየሱስ ያየኔ ጌታ ምን አይነት መልካም እረኛ ቢሰጠኝ ነው ታዲያ ብዙዎች እኔ በጉን ሊበሉኝ በሚፈልጉበት ሁኔታ ሊያስመልጠኝ
የኔ ጌታ የኔ አባት ስሙ ይባረክ። ኢየሱስ ክቡር ነው ለኛ። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም አምጣ ብር። 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። መልካም እንደሰማችሁት ነው። እንግዲህ በእስልምና ፒላር የሆኑ ወይም መሰረት የሆኑ 5 አንድ ሙስሊም የሚተገብራቸው አሉ። ከነዛ ውስጥ አንዱ ሐጅ ማድረግ ነው። እንግዲህ ወደ ግማሽ ሚሊዮን የሚጠጋ ገንዘብ ከፍለው ገነት ለመግባት ወደ 500 ሺህ ብር ማውጣት አለባቸው ማለት ነው። ኢማጂን ገነት ለመግባት ያንን ጥቁሩን ድንጋይ ሄደው ሲስሙ ኃጢአታቸው ይቅር ይባላል የሚል አስተምሮ ስላለ ማለት ነው። ይኸውላችሁ አሁንም ሙስሊም ወገኖቻችን ዛሬ በቃ ለእናንተ መንፈስ ቅዱስ የሆነ መልእክት ሊያስተላልፍና በዚህ ቪዲዮ የሆነን ሰው ሊያገኝ ፈልጓል ማለት ነው። እናንተ ጋራ በእናንተ አስተምህሮት በገንዘባችሁ ነው መዳንን ልታገኙ የምትሞክሩት፣ ወይም ደግሞ ገነትም በገንዘብ ልትገዟት። ገንዘብ የሌለው አቅም የሌለው ደሃው ሙስሊም ገነትን አያያትም ማለት ነው። በአላህም ፊት ተጠያቂ ይሆንበታል ማለት ነው። በእኛ መጽሐፍ ቅዱስ ክፍል ግን እኛ ድሆች፣ እኛ ምንም የሌለን፣ እኛ ባዶዎች፣ ድሃ መሆንም ባዶ መሆንም ኃጢአት አይደለም። እኛ ኃጢአተኞች፣ እኛ ክፉዎች፣ ከእግዚአብሔር ክብር የጎደልን ለእኛ ኢየሱስ ክርስቶስ ሞተልን። አብ አባት አንድያ ልጁን ሳይሰስት አሳልፎ ሰጠ። በእርሱ ቁስል ደሞም እኛ ተፈወስን፣ እኛ ዳንን፣ መንገድ ሆነንና መንግስተ ሰማያትን እንወርስ ዘንድ ከኢየሱስ ክርስቶስ ጋር ተወዳጀን። በምን? በነፃ። መጽሐፍ ቅዱሳችን ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ይህም ጸጋ እግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። የሄደ ምንም በመሳም ድንጋይ በመሳም እግር በመሳም ጥቁር ድንጋዩን ነጭ ድንጋይ በመሳም ገንዘብ በማውጣት ወይ ይሁን ገንዘብ ባለማውጣት ሰው በመርዳት ይሁን ባለመርዳት የሚገኝ ነገር አይደለም። በክርስቶስ ደም ውስጥ የተሰወረ ጉዳይ ነው። ያንን የፈሰሰልህን በጎልጎታ ላይ በቀራንዮ መስቀል ላይ የፈሰሰልህን ደም በተቀበልክ ጊዜ የምታገኘው ህይወት ነው፣ የዘላለም ህይወት። ይህንን እውነት እንድታውቁትና እንድትረዱት ጌታ ይርዳችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቻው።